Havertz, Fabinho, Haaland! One big touch! And it's angry aftermath. What a wonderful football match! አርሰናል ዛሬ ዓለም የሚቀጣቀጥበትን የጥይት አረር በሚያመርቱ ዜጎች 1886 ላይ መስራቷን ያደረገ ክለብ ዛሬ ላይ በአሜሪካዊ ቢሊዮነር ኤኖስ ስታኔሊ ክሮንኬ እየተዘወረ ለፕሪሚየር ሊግ ዋንጫ 22 ዓመት ጥበቃው ያበቃ ዘንድ በራሴ ባለው መንገድ እየተፋለመ ነው። ቴሪ ዳንኤል ኦነሪ የቀድሞ የአርሰናል ሌጀንድ በባሌም በቦሌም ሻምፒዮንስ ሊጉም ኤፍ ኤ ካፑም ቀርቶ ፕሪሚየር ሊጉ እያለ ነው። ኮዲ ደግሞ ድሃ ሀገራትን ወግታና ዋግታ አላልቅ ካላት ብሯ ለበረከት ስራዋ በአቡዳቢው ዩናይትድ ግሩፕ መስራች በሆኑት ሼክ መንሱር ቢን ዛይድ አል ናሄሚ ሲቲ ተገዝቷል። ለጽድቅ የገዙት ሲቲ ዛሬ ላይ 1880 ላይ ከተመሰረተ በኋላ 10 የፕሪሚየር ሊግ ዋንጫ ላይ ደርሷል። ሲቲ እንደሌላው ክለብ ታሪኩ ከወደ ኋላ ይልቅ ባለፉት 10 እና 20 ዓመታት ውስጥ ግዙፍ ነው። በእግር ኳስ መለኪያ መስፈርት ከተባለ ዋንጫና ወደ ከፍተኛ ሊግ ደረጃ አድጎ መወዳደር በትልቁ ይጠቀሳሉ። በተለይም በእግር ኳስ ዓለም ውስጥ እንደ ስኬት ከሚታዩ ነገሮች ውስጥ በተወዳጁ የእንግሊዝ ፕሪሚየር ሊግ የፕሪሚየር ሊጉ ሻምፒዮን መሆን፣ በቀጣይ ዓመት በሻምፒዮንስ ሊግ መሳተፍ የመሳሰሉና ወረድ ላሉ ክለቦች ሲሆን ደግሞ በፕሪሚየር ሊግ መትረፍ ሊሆን ይችላል። ጉዳያችን አርሰናልና ሲቲ ናቸው። ውድ ቤተሰቦቻችን ሁለቱ አያላን ክለቦች ዘንድሮ ለፕሪሚየር ሊግ ዋንጫ አንገት ለአንገት ተናንቀው ወደ ፍጻሜው እየቀረቡ ይገኛሉ። ሁለቱ ክለቦች በፕሪሚየር ሊጉ ያላቸው የሀያልነት ደረጃና ልኬቱ በየዓመቱ ቢለያይም አሁን ላይ ግን በተለይም ባለፉት 5 እና 6 ዓመታት የነበራቸው ፉክክር ጠንከር ብሏል። ሚኬል አርቴታ በፔፕ ጋርዲዮላ ተቀብተው አርሰናልን ከተረከቡ በኋላ አርሰናል ወደ ቀደመ ክብሩ ወደ ቀደመ የዋንጫ ግስጋሴው ይመለስ ዘንድ መስመር አስይዘውታል። ግን ሚኬል አርቴታ በእነኚህ ዘመናት ከኤፍኤ ካፕ እና ከኮሚቲ ሺልድ የዘለለ ዋንጫ ለአርሰናል አላመጡምና ዘንድሮ ሁሉም በጉጉትና እንደ ግዴታ ይጠብቅባቸዋል። ለሳቸው የፕሪሚየር ሊግ ዋንጫና የአውሮፓ ሻምፒዮንስ ሊግ ዋንጫ መንደርደሪያ ይሆን ዘንድ ለማንቸስተር ሲቲ ሰሞኑን ለተከፉና እንደዚሁም በሲቲ ለመጣው የውጤት ቀውስ እምባና ክፋት ማበሻ ይሆን ዘንድ የካራባኦ ካፕ ዋንጫን ይመኙት ነበረ። ሁለቱ ክለቦች ለካራባኦ ካፕ ዋንጫ ያን ያህል ግድ ያላቸው በወልቭስ በኒካስል ደረጃ ጓጉቶ የሚጠብቁት ባይሆንም የዘንድሮ ካራባኦ ካፕ ግን ይዘቱና መንገዱ ይለያል። ፔፕ ጋርዲዮላ በጋዜጣዊ መግለጫቸው የሚያረጋግጡት ጉዳዩን ከስነ ልቦና ጦርነት በተለይም ደግሞ ከተነሳሽነት ጋር አያይዞታል። ሚኬል አርቴታም ዋንጫ ከነሳን ቆየት ማለታችን እኛ ላይ ጫና በርትቷልና ያንን የተፈጠረብንን ጫና መርሻ ይሆናል እያሉ ነው። ለመሆኑ ሁለቱ ክለቦች ከየት ተነስተው የደረሱ ዛሬ ላይ በዚህ ፉክክር ደረጃ ከመድረሳቸው በፊት ሀያልነታቸው የት ጀመረ የቱ ጋር አስቆመ የሚለውን እንዳስሳለን። ውድ ቤተሰቦቻችን አንድ አፍታ ቆይታችን ላይ ናችሁ፣ አብራችሁን ቆዩ። አርሰናል እንደ ኤሮፓያን አቆጣጠር 1886 ላይ ከተመሰረተ ጊዜ አንስቶ ብዙ ውጣ ውረዶችን ያሳለፈ ብዙ ግርም የሚሉ እግር ኳስ ታሪኮች ያለፈ ክለብ ነው። በነገራችን ላይ ለፕሪሚየር ሊግ ሻምፒዮን መሆን ብርቁ ያልሆነው አርሰናል ከቅርብ ጊዜ ወዲህ ግን የፕሪሚየር ሊግ ዋንጫ ጠኔ መጥቶታል። ለመሆኑ አርሰናል ከፕሪሚየር ሊግ ዋንጫ ለመራቁ በርካቶች እንደ ምክንያት የሚያነሱት ቁልፍ ቀን መች ተወሰነ? ከዚህ ውሳኔስ ጀርባና ማን ነበሩ የሚለውን እንመለከታለን። ፔፕ ጋርዲዮላ ቡድን ማንቸስተር ሲቲ ዓለም ሲቀጣቀጥ ባላት ሀብት መቀጣቀጣቸውን ከምታቀርበው ዩኤኢ መሪዎች ዘመድ አዝማድ ባለቤት እጅ ስር ከወደቀ በኋላ ለፕሪሚየር ሊግ ክለቦች አስፈሪ፣ ለአውሮፓ ክለቦች ሀያሉ ሲቲ እስኪባል ገናና ክለብ ሆኗል። አሁን በፔትሮ ዶላር ገንዘብ በሚንቀሳቀሰው ሲቲ ቤት ሁሉም ዋንጫ አለ ማለት እስኪቻል ድረስ ሻምፒዮንስ ሊግም ነግሰዋል። አርሰናል ቀደም ባሉት ዓመታት በዛ ሀያልነቱ ዘመን ያላሳካው ዋንጫ ሲቲ ቤት ግን አለ፣ ሻምፒዮንስ ሊግ። በተለይም በቅርብ ዓመታት ደግሞና ደጋግሞ የስፔኑ ሀያል ክለብ በንጉሳውያን ተመስርቶ በንጉሳውያን ተዳድሮ እዚህ የደረሰው ሪያል ማድሪድ ግን
ለሲቲ ጠንቅ እንቅፋት ሆኖ በየዓመቱ እያሰናበተው ነው። ሲቲ የአውሮፓ ሻምፒዮንስ ሊግን ማድሪድ ባላሰናበተው አንድ ዓመት ግን እንዳሳካው ይታወቃል። ፔፕ ጋርዲዮላ አሰልቺ እግር ኳስ ወደ ፕሪሚየር ሊጉ አምጥቷል ተብለው በተተቹባቸው ያለፉት 10 ዓመታት ፕሪሚየር ሊጉን በደንብ ተቆጣጥረው 4 ጊዜ ነግሰዋል። በእርግጥ የካራባኦ ካፕንም 4 ተከታታይ ዓመት ሲነግሱ ለመጀመሪያ ጊዜ የሆኑት በሳቸው ስር ነው። ከማንቸስተር ዩናይትድ በኋላ ትሪፕል ዋንጫን ያነሱ የፕሪሚየር ሊግ ሌላኛው አሰልጣኝ እሳቸው ናቸው። ከወዲህ ደግሞ እንደ አርሰናል ያለ ክለብ አንድም ጨዋታ ሳይሸነፍ የፕሪሚየር ሊግን ዋንጫ አንስቷል። ከዛ በኋላ ግን ለአርሰናል ፕሪሚየር ሊግ ዋንጫ በብዙ ርቆ የተሰቀለበት አሰልጣኝ ቀይሮም ያልሆነለት ላለፉት 3 ዓመታት ከደጁ ደርሶ አጨብጭቦ የተመለሰበት ነበረ። ዘንድሮ ለዛ መንደርደሪያ ይሆን ዘንድ የፍጻሜ ጨዋታን ማሸነፍ እንደ ስነ ልቦና ጦርነት ያዩታል። 1886 በደቡብ ምስራቅ ለንደን ዞን 4 ዊልዊች ከተማ ጥይት ፋብሪካ ሰራተኞች አርሰናል የተባለ ቡድን ገንብተው ስሙን አርሰናል ብለው በቅጽል ስሙ ዛሬ ላይ መድፈኛው እየተባለ ይጠራል። ዛሬ ዓለም ራሷን ለማጥፋት የምትቀጣቀጥበት የጥይት አረሮችን የሚያመርቱ ሰራተኞች ከዛሬ 140 ዓመት በፊት ነው አርሰናል የተባለ እግር ኳስ ክለብ አቋቁመው ከጥይት ፋብሪካ እስከ ሜዳ ላይ መድፈኝነት በእግር ኳስ ዓለም ውስጥ 140 ዓመታትን ያሳለፉት። ዓለም ላይ በአሁኑ ሰዓት ላይ ከ337 ሚሊዮን በላይ ደጋፊ ያለ የተባለው ክለብ መሰረቱን በዚህ መልኩ ነበር ያደረገው። የመጀመሪያ ዋንጫቸውን 1890 ላይ ካሸነፉ በኋላም በ1891 ፕሮፌሽናል ክለብ ሆኖ ተመዝግበዋል። ይህ ክለብ ግን ውድ ቤተሰቦቻችን ፕሪሚየር ሊግን 13 ጊዜ፣ ኤፍኤ ካፕን ሪከርድ በሆነ 14 ጊዜ ያውም የፕሪሚየር ሊግን ዋንጫ በፈረንጆች አቆጣጠር 2003-4 አንድም ጨዋታ ሳይሸነፍ ካነሳ በኋላ ግን ለዋንጫዎች ሩቅ ሆኗል። በተለይም በ1913 ዊልዊች ለቆ ወደ ሃይበሪ ያቀናው አርሰናል የሰሜን ለንደን ክለብ ሆኗል። በዘመናዊ አርሰናል እግር ኳስ ታሪክ ቁልፍ ውሳኔ የሚባለውም በ2006 ከሃይበሪ ወደ ኤምሬትስ ያቀናበትና ለፕሪሚየር ሊግ ዋንጫ እርግማኑ የተባለው ጊዜ ነበረ። ከዛ በኋላ ለአርሰናል ፕሪሚየር ሊግ በሩቁ የተሰቀለ ዋንጫ ለማንሳት የራቀው ውብ እግር ኳስን የሚጫወት ግን ዋንጫ ተስፋ ብቻ የሆነበት ክለብ ሆኗል። እንደ አንድ ቁልፍ ምክንያት የሚነሳው ሃይበሪን በ2006 መልቀቅ በኋላ ነበረ። በተለይም ሃይበሪን ለቀው ወደ ኤምሬትስ ስቴዲየም ካቀኑ በኋላ ያ ውብ እግር ኳሳቸው ዛሬ ላይ በዓለም ከ337 ሚሊዮን በላይ ተከታይ እንዲያፈራ ቢያደርገውም ክለቡን ፕሪሚየር ሊግ ዋንጫን ሻምፒዮንስ ሊግን እስካሁን አለማንሳቱ ግን ለደጋፊው በቁጭት የሚታይ ጉዳይ ሆኗል። ታዲያ ለነኝና ለሌሎች ግዙፍ ዋንጫዎች መንደርደሪያ ያውም የምንጊዜም ተፎካካሪያቸው ማለት በማያስደፍር ሁኔታ በቅርብ ዓመታት ውስጥ ሀያል ሆኖ ሁሉንም ያገኛቸውን ክለቦች በጨዋታን በልጦ በበርካታ ግብ አሸንፎ በፕሪሚየር ሊጉም ለ4 ተከታታይ ዓመት ካራባኦ ካፕንም 4 ተከታታይ ዓመት ኢንቪንሲብልን መድገም ባይችል እንኳን ልክ እንደ ዩናይትድ በትሪፕል ዋንጫ የደመቀውን ሲቲን ማሸነፍ ለአርሰናል የእውነትም የስነ ልቦና ጦርነትን ማሸነፍ ነው። በሲቲና በአርሰናል መካከል የሚደረገው የፕሪሚየር ሊግ የዋንጫ ፉክክርም ቢሆን ይህን መረጃ ለእናንተ ውድ አድማጮቻችን እስካዘነጋጀንበት ሰዓት ድረስ ድፍን 9 ነጥብ ልዩነት አለ። ሲቲ ቀሪ ጨዋታውና ራሱ አርሰናልን መግጠም እንደ አንድ ትልቅ አድቫንቴጅ ነው ብለው ቢቆጥሩም የዘንድሮ የአርሰናልን አያያዝ ላየ ግን በቀላሉ እጅ ይሰጣልም እንዳይሉ አስችሏል። ከቅርብ ጊዜ ወዲህ ግን አርሰናሎች ላይ ለፕሪሚየር ሊግ ዋንጫ እንዴት አይበቁም፣ 3 ዓመት እንዴት ሁለተኛ ይወጣሉ ከሚል ትችት በዚህ መንገድ ዋንጫ ማንሳታቸው እውቅና ይገባቸውም ወደሚል ዘመቻ ተቀይሯል። የሰሜን ለንደኑ ክለብ አርሰናል ባለፉት 3 የውድድር ዓመታት ለፕሪሚየር ሊግ ዋንጫ ቀርቦ 2 በሲቲ 2 በሊቨርፑል ሲነጠቅ ወጥ በሆነ መንገድ ሁለተኛ ተብሎ ተቀልዶበታል። አሁን ቀልዶች ሁሉ የቆመ ኳስ ግብ አስቆጣሪ የሚል ነው። በዚህ ግን የቀድሞ የማንቸስተር ዩናይትድ ተጫዋች ዋይኒ ማርክ ሩኒ እና የቼልሲው ሌጀንድ ጆን ቴሪ ፈጽሞ አይስማሙም። አንድ ክለብ ብልጫ በወሰደበት መንገድ ያሸንፋል። የተቃራኒ ቡድን ስራ የዛን ቡድን ጥንካሬ ማስቆም ነው። የአርሰናል ጥንካሬ ቆመ ኳስ ከሆነ መከላከል የተቃራኒ ቡድን ድርሻ እንጂ መተቸት አይደለም። የቆመ ኳስ የእግር ኳስ አካል ነው። ስለዚህ አርሰናል ግቦችን ያስቆጠረው በቆመ ኳስም ቢሆን እግር ኳስ በሚፈቅድ መንገድ ነውና
ትክክል ነው አበጀ በለው ብለዋል። በተለይም የቀድሞ የማንቸስተር ዩናይትድ ሌጀንድ ዋይኒ ማርክ ሩኒ ይህንን እንደ መከራከሪያም ሲያነሳ አርሰናል ቲኪታካንም ሞክሮ ከሁለተኝነት ፈቅ አላረገውምና ደግ አደረጉ እያለ ይገኛል። ጆን ቴሪም ቢሆን ከቀድሞ የቡድን አጋሩ ጆኖቢ ሚኬል አንጻር አይስማማም። የቀድሞ የቼልሲ ኮከብ ጆኖቢ ሚኬል በዚህ መንገድ አርሰናል ዋንጫ ቢያነሳ እውቅና አልሰጥም ማለቱ የሚዘነጋ አይደለም። አጋሩ ታዲያ ጆን ቴሪ ለዚህ ምላሽ ሲሰጥ አርሰናል ዋንጫ ካጣባቸው ዓመታት አንጻር ደግ አደረገ እያለ ይገኛል። የፔፕ ጋርዲዮላው ቡድን ማንቸስተር ሲቲ ለፕሪሚየር ሊግ ዋንጫ እንግዳ ባይሆንም 44 ዓመታትን ግን ለፕሪሚየር ሊግ ዋንጫ ለሲቲ ጾም ያክል ነበረ። ታዲያ ጾማቸውን ይፈቱ ዘንድ የዩናይትድ አረብ ኤምሬትስ ገዢ ዘመድ አዝማድ ናቸው በተባሉት ባለሀብት እጅ ስር ከወደቀ በኋላ ገንዘብ የማይቸግረው ዋንጫ የማይቸግረው ኮከብ የማይቸግረው ቡድን ሆኗል። በተለይም እውቁንና በጣም አስደናቂ ታክቲክ አላቸው ተብሎ የሚታመኑትን ጆሴፍ ፔፕ ጋርዲዮላን ከሙኒክ ስንብት በኋላ የገሉ ያደረገው ማንቸስተር ሲቲ ባለፉት 10 ዓመታት ውስጥ ዋንጫዎችን እንደ ልቡ አንስቷል። በተለይም ፔፕ ጋርዲዮላ ዋንጫን ደጋግሞ የሚያነሳን ቡድን በቀጣይ ዓመት ማሰልጠን አሰልቺ ነው በሚባልበት ዘመን ላይ 4 ተከታታይ ፕሪሚየር ሊግ ዋንጫ፣ 4 ተከታታይ ካራቦ ካፕ ዋንጫን አንስተዋል። ለሚኬል አርቴታ ይህን አጋጣሚ ለየት የሚያደርገው ግን አብረው ከጋርዲዮላ ጋር ሆነው በምክትል አሰልጣኝነት የቀድሞ ክለባቸውን አርሰናልን ለመጨረሻ ጊዜ ሲረቱ ለፔፕ የመጀመሪያ ዋንጫቸው ግን ካራባው ካፕ ነበረ። ካራባው ካፕ እንደ ወልቭስ እንደ በርንሌና ፓላስ ለአርሰናል ለሲቲም የጥም ማርኪያ የዋንጫ ቁጭት ማካካሻ ለደጋፊዎች ደግሞ ብስጭት መርሻ ይሆናል ተብሎ ባይታሰብም ጉዳዩ ግን በፍጻሜ ጨዋታ ማሸነፍ የሚለው በትልቁ ሚዛን የሚደፋ ነው። ሁለቱ የፕሪሚየር ሊግ ኃያላን ክለቦች በአውሮፓ ሻምፒዮንስ ሊግ በተለያየ ምዕራፍ ውስጥ አልፈው ለፕሪሚየር ሊግ ዋንጫ ግን አይቀሬ ፍልሚያ ላይ ደርሰዋል። ሲቲ እንደ ልማዱ በሪያል ማድሪድ ባለፉት 5 ዓመታት ለ4ኛ ጊዜ ሲሰናበት ዋንጫ ባነሳበት ዓመት ብቻ ነው ሪያል ማድሪድ ሲቲን ያላሰናበተው። አርሰናል በዘንድሮ የውድድር ዓመት አንድም ጨዋታ ሳይሸነፍ ሩብ ፍጻሜ ደርሶ ከስፖርቲንግ ሊዝበን ደጃፍና ከኤምሬትስ አንዳንድ ፍልሚያ ቀርቶታል በግማሽ ፍጻሜ ለመፋለም። በእርግጥ በዚሁ መደዳ አትሌቲኮ ማድሪድና ባርሴሎና ስፖርቲንግ ሊዝበንን ካለፈ የአርሰናል ፈተና ይሆናሉ ተብሎ ይታሰባል። ለአርሰናል ዘንድሮ ምናልባት ያ በብዙ የራቀውን 22 ድፍን ዓመታት የቆጠረበትን ፕሪሚየር ሊግ በመድረኩ ከመሳተፍ በዘለለ ለዋንጫ ፍጻሜ ደርሶ በባርሴሎና ከመሸነፍ የዘለለ ታሪክ በሌለው የአውሮፓ ሻምፒዮንስ ሊግ ዘንድሮ መንገሻ ይሆን? በኤፍኤ ካፕም አለና ትሪፕልም ለመጀመሪያ ጊዜ በአርሰናል ሊደፈር ይችላል። ለዚህ ሁላ ነገር አንድሪያ ቤርታ ወደ አርሰናል መምጣት ቡድኑን ያበረታ የሚሉት በርካቶች በተለይም ባለፈው ክረምት ላይ ቡድኑን ያጠናከሩበት መንገድ ለአሁኑ አርሰናል እንደ ምክንያት ይነሳሉ። ሚኬል አርቴታም ልምድ አካብተዋል እየተባሉ ነው። በጆሴፍ ፔፕ ጋርዲዮላ ተቀብተው አርሰናል ከመጡ በኋላ ኃያልነታቸውና ጡንቻቸውም ሲቲ ላይ እንዴት እንደበረታ ተመልክተናል። ፔፕ ጋርዲዮላ ከሚኬል አርቴታ ዘንድሮ ፕሪሚየር ሊግ ወዴት ያመራል የሚለውን ለመወሰን በእያንዳንዱ ጨዋታ በእያንዳንዱ የእርስ በርስ ፍልሚያ ድል ማድረግን እንደ መንደርደሪያ ይቆጥሩታል። የሁለቱ ኃያላን ፍጥጫ ከቀሩት የውስጥ ሊጎች ውድድር አንጻር እንዴት ይጠናቀቃል? አንድ አፍታችን ነበረ። አበቃን።